ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች በሙሉ እንደምናላችሁ እንደምንቆያችሁ ከኢሚግሬሽን ጋር የተያያዙ ሶስት አስቸኳይ ሰበር አንገብጋቢ አሁን የወጡ ትኩስ ዜናዎችና መረጃዎችን ይዤ መጥቻለሁ። ግሪን ካርድ ላይ ላሉ የአሜሪካ ነዋሪዎች ሁለት አዳዲስ ህጎች ጸድቀው ወጥተዋል። መሰማት መደመጥ ያለበትም አንገብጋቢ አስቸኳይ ትኩስ መረጃ ሆኖ ወጥቷል። የኢትዮጵያ መንግስት በኢሚግሬሽን መስሪያ ቤት በኩል የቆይታ ጊዜን ለሚያሳልፉ የአሜሪካ ዜግነት ላላቸው ትውልደ ኢትዮጵያውያን ታላቅ የምህረት አዋጅ አስተላልፏል። ዝርዝሩን ትሰሙታላችሁ። ትናንት ከቀረበው ቪዲዮ በተጨማሪ አሁን የተለቀቁ ሌሎች መረጃዎችም ተካተውበታል። ከዚሁ ጋር ተያይዞ ከአሜሪካ ውጭ በተለያየ አገር የሚኖሩ ትውልደ ኢትዮጵያውያንና የተለያየ አገር ዜግነት ያላቸው ትውልደ ኢትዮጵያውያን እኛስ የአንድ እናት ልጆች አይደለንም ወይ? እኛስ ኢትዮጵያዊ አይደለንም ወይ? ይህ ህግ እኛን ይመለከታል ወይስ አይመለከትም? የሚል ታላቅ ጥያቄ እያስነሱ ይገኛሉ። ለጥያቄያቸው ምላሽ ይዘናል፣ ትሰሙታላችሁ። ከስንት ቀን በላይ የቆየ ነው ቅጣት የሚቀጣው? ቅጣቱ በቀን ምን ያህል ነው? የሚሉትን በአንድ በኩል በመልካም ዜናም ጭምር እየሰማን፣ በሌላ በኩል ደግሞ ዲያስፖራ ትውልደ ኢትዮጵያውያን ወደ ኢትዮጵያ ሄደው እንዳይቀበሩ ቀብር የሚከለክል አዲስ ፖለቲካ ከኢትዮጵያ ተሰምቷል። ዲያስፖራው ለዚህ አስገራሚ ምላሽ ሰጥቷል። ዝርዝሩን ትሰሙታላችሁ። መደመጥ መሰማት ያለበት ነው። ከዲያስፖራ ትውልደ ኢትዮጵያውያን አሜሪካም ሀገር ይሁን አውሮፓ በተለያየ ዓለም የሚኖሩ ዲያስፖራ ትውልደ ኢትዮጵያውያን ደግሞ አንድ አዲስ ጥያቄ ለኢትዮጵያ መንግስት እያቀረቡ ይገኛሉ። እሱም ትኩስና ሰሞኑን የተነሳ ጥያቄ ነው። በዚህ ዙሪያም ዝርዝር መረጃዎችን ይዘናል። አብራችሁን ቆዩ። እናንተ የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እኔ ዜናዎቹና መረጃዎቹን ለእናንተ በሚመጥን ብቻ ሳይሆን በሚጠቅም መልኩ ነው ያዘጋጀዋቸው። ሰናይ ቆይታ ተመኝተናል። ወደ ሌሎቹ ዝርዝር መረጃዎች ከማለፋችን በፊት የአሜሪካ መንግስት በግሪን ካርድ ላይ ላሉ ስደተኞች ሁለት አዳዲስ ህጎችን አውጥቷል። እነሱን ቀድመን እንመለከታለን። ግሪን ካርድ ላይ ላሉ ሰዎች ስሞል ቢዝነስ ብድር በዝቅተኛ ወለድ ይወስዱ ነበር ከዚህ በፊት። እሱ በአሁኑ በአዲሱም በተሻሻለው ህግ ከማርች 1 ጀምሮ ተቀይሯል። የአነስተኛ ንግድ ብድር ለውጦችን በተመለከተ የወጣው ህግ ደግሞ እንዲህ የሚል ነው። ከማርች ወይም ደግሞ ከመጋቢት 1 ቀን 2026 ጀምሮ የወጣው አዲስ መመሪያ በግሪን ካርድ ባለቤቶች ላይ ከፍተኛ ተጽዕኖ አሳርፏል። የብድር ክልከላ የግሪን ካርድ ባለቤቶች ከፌዴራል የአነስተኛ የንግድ አስተዳደር SBA የሚሰጡ ዝቅተኛ ወለድ ያላቸውን ብድሮች ለምሳሌ 7A እና 504 ብድሮችን ማግኘት አይችሉም ሲል የአሜሪካ መንግስት አዲስ ህግ አሻሽሎ አጽድቋል። የዜግነት መስፈርት አሁን ባለው ህግ መሰረት ብድሩን ለማግኘት ንግዱም 100% የአሜሪካ ዜግነት ላላቸው ብቻ የሚሰጥ እንጂ በግሪን ካርድ ላይ ላሉ ስደተኞች እንዳይሰጥ የአሜሪካ መንግስት ከልክሏል። ከዚህ በፊት በርካታ ትውልደ ኢትዮጵያውያን እዚህ አሜሪካን ሀገር በግሪን ካርድ ላይ ያሉ ማለት ነው የዚህ ብድር ተጠቃሚ ሆነው ቆይተው ነበር። ኑሯቸውንም በእጅጉ አቀሎላቸው ነበር። ለንግዱ ስራም በቀላሉ ወደ ንግዱ ዓለም ለመግባት አስችሏቸው ነበር። አሁን ግን የአሜሪካ መንግስት ይሄን መከልከሉ በትውልደ ኢትዮጵያውያንና በሌሎች ሀገሮች ስደተኞች ላይ ከፍተኛ አሉታዊ ተጽዕኖ ይኖረዋል ሲሉ ነው በርካታ ትውልደ ኢትዮጵያውያን እዚህ አሜሪካን ሀገር የሚኖሩ በግሪን ካርድ ላይ ያሉ ሐሳብ አስተያየታቸውን ለሚዲያችን ያቀረቡትም። የባለቤትነት ድርሻ አንድ የግሪን ካርድ ባለቤት በንግድ ድርጅት ውስጥ 1% እንኳን የድርሻ ባለቤት ቢሆን ያ ድርጅት በስሞል ቢዝነስ ብድር የማግኘት መብቱን ሙሉ በሙሉ ያጣል ማለት ነው። የቆዩ ብድሮችን በተመለከተ ከመጋቢት 1 ቀን 2026 ወይም ማርች 1 2026 በፊት የተፈቀዱ ብድሮች እነሱ ግን ሙሉ በሙሉ አይነኩም፣ ባሉበት ይቀጥላሉ። ነገር ግን አዲስ ብድር ለመጠየቅ ወይም የቆየን ብድር ለማደስ አዲሱ ህግ ተፈጻሚ ይሆናል ማለት ነው። አሁን አሜሪካን ሀገር የሚኖሩ ትውልደ ኢትዮጵያውያንና የሌሎች ሀገሮች ስደተኞች በግሪን ካርድ ላይ ያሉ ማለት ነው አዲስ የስሞል ቢዝነስ ብድር በአነስተኛ ወለድ ለመጠየቅ ቢሄዱ አይስተናገዱም፣ መመሪያው ያግዳቸዋል ማለት ነው። ወይም ደግሞ ከዚህ በፊት ተበድረው ቆይተው እሱን ብድር መልሰው አዲስ ተጨማሪ ብድር መጠየቅ ቢፈልጉም በአዲሱ ህግ መሰረት ተከልክለዋል ማለት ነው። ከዚህ በፊት ግን ብድር አውጥተው እየሰሩ የሚገኙ በግሪን ካርድ ላይ የሚገኙ ስደተኞች እነሱን አይመለከትም። ባሉበት በወሰዱት ብድር ወለዱም ፐርሰንቱም ሁሉም ነገር ይቀጥላል ማለት ነው። ሌላው ከግሪን ካርድ ጋር ተያይዞ እዚህ አሜሪካን ሀገር ለሚገኙ ትውልደ ኢትዮጵያውያንና ለሌሎች ሀገሮች ከሌላ ሀገር ለመጡ ስደተኞች ማለት ነው ተግባራዊ የተደረገው አሁን በቅርቡም ተግባራዊ መደረግ የጀመረው ህግ ደግሞ አንድ ሰው ግሪን ካርድ ላይ ሆኖ ከአሜሪካ ቢወጣም
ከአሜሪካ ሲወጣና ሲገባ ሁልጊዜም እንደ አዲስ አሻራ ይሰጣል የሚል አዲስ ህግ ተግባራዊ ተደርጓል። ከዚህ በፊት አንድ ሰው በግሪን ካርድ ላይ ሆኖ ከአሜሪካ ሲወጣ እዚህ ግባ የሚባል ጥብቅ ቁጥጥር አይደረግበትም ነበር። ብቻ ከ6 ወር በላይ እንዳይቆይ ቀድሞ ማመልከት ይኖርበታል ወይም ደግሞ እሱን ታሳቢ አድርጎ መንቀሳቀስ ነበረበት። አሁን ግን አንድ ሰው በግሪን ካርድ ላይ ያለ ከአሜሪካ ሲወጣና ሲገባ ሁልጊዜም ኤርፖርት ላይ ወይም ደግሞ ቦርደር ላይ ማለት ነው የጣት አሻራ ይሰጣል። አዳዲስ ምዝገባ፣ አዳዲስ ፍተሻ፣ አዳዲስ ምርመራ ይደረግበታል ሲል ነው የአሜሪካ የኢሚግሬሽን መስሪያ ቤት አሁን በቅርቡ መረጃውን ይፋ ያደረገው። ስለዚህ ትውልደ ኢትዮጵያውያን በተለይ ከአሜሪካ ስትወጡና ስትገቡ ይህ አዲስ ህግ ተግባራዊ መደረጉን አውቃችሁ ሁልጊዜም የጣት አሻራና ባዮሜትሪክስ እንዲሁም ሌሎች የምርመራ ጥያቄዎች ሊኖሩባችሁ እንደሚችሉ ታሳቢ አድርጋችሁ ወደ አሜሪካን ስትመጡ በኢሚግሬሽን መስሪያ ቤት በኩል የሞላችኋቸው መረጃዎች አሁን ከምትሰጡት መረጃ ጋር እንዳይጋጭ ወይም ደግሞ የመረጃ ፋላሲ እንዳይፈጠር ከፍተኛ ጥንቃቄ እንድታደርጉ ነው። ከዚሁ ጋር ተያይዞም አሁንም የአሜሪካ የኢሚግሬሽን መስሪያ ቤት አሁን ከማርች ወር ከገባ በኋላ አዳዲስ መመሪያዎችን መተግበር ጀምሯል። የቤተሰብ እስር ወይም ደግሞ ፋሚሊ ዲቴንሽን የሚባል አዲስ ህግም አውጥተው ተግባራዊ እያደረጉ ነው። አዳዲስ ማቆያ ማዕከላት ለምሳሌ በሉዚያና በአውሮፕላን ማረፊያ አካባቢ ቤተሰቦችና ህፃናትን ለጥቂት ቀናት አቆይቶ ወደ ሀገራቸው ለመመለስ ወይም ደግሞ ዲፖርት ለማድረግ የሚያስችል አንድ ትልቅ ተቋም ተገንብቷል። በዚህ ምክንያት ከዚህ በፊት ነበረ አሜሪካን ሀገር የሚኖሩ ዲያስፖራ ወይም ደግሞ ስደተኞች ከነ ቤተሰቦቻቸው የሚታሰሩበት አዲስ ስርዓት ተጀምሯል ነው የሚለን አዲሱ መመሪያ። የበጀት ጭማሪ መንግስት ለኢሚግሬሽን ቁጥጥርና ለሰዎች ማቆያ የሚሆን በቢሊዮን የሚቆጠር ዶላር በጀት መድቧል። ይህም በታሪክ ከፍተኛው የእስር ቁጥር እንዲመዘገብ ሆኗል ማለት ነው። የመረጃ አሰባሰቡንና ክትትሉን በተመለከተ መንግስት ሰዎችን ለመከታተልና ለመለየት ዘመናዊ ቴክኖሎጂን በስፋት መጠቀም ጀምሯል። ሰው ሰራሽ አስተውሎት ወይም ኤአይ እና የፊት መለያ መሳሪያዎች በስፋት በአሜሪካ ቦርደር ፕሮቴክሽን ሴንተሮች እና በአውሮፕላን ማረፊያ መግቢያ መውጫ ጣቢያዎች አካባቢ በስፋት መተግበር ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሰዎችን ማንነት በጎዳና ላይ ሳይቀር ለመለየት የሚያስችሉ የፊት መለያ ፋሻል ሪኮግኒሽን እና የባዮሜትሪክ መረጃዎችን እየተጠቀመና ተግባራዊ እያደረገ ነው ተብሏል። ወደ ቀጣዩ ዜናና መረጃ ስናልፍ ከኢሚግሬሽን ጋር ተያይዞ የኢትዮጵያ መንግስት በተለይ የአሜሪካ ዜግነት ላላቸው ትውልደ ኢትዮጵያውያን አዳዲስ የኢሚግሬሽን ህጎችና እንዲሁም አዳዲስ የምህረት አዋጆችንም ሳይቀር ይፋ አድርጓል። እነሱን በዝርዝርና በጥልቀት እንመለከታለን። የሌሎች ሀገር ዜጎችስ እንዴት ይሆናሉ? በደቡብ አፍሪካ የሚገኙ በአውሮፓ በተለያየ ዓለም የሚገኙ ትውልደ ኢትዮጵያውያንና ከኢትዮጵያ ውጭ የሌላ አገር ዜግነት ያላቸው ትውልደ ኢትዮጵያውያን እንዴት ይሆናሉ? እነሱስ ኢትዮጵያዊ አይደሉም ወይ የሚለውንም አብረን እንመለከታለን። ከስንት ቀን በላይ የቆየነው ቅጣት የሚቀጣው የሚሉትንም በዚሁ የዜናና የመረጃ ጊዜያችን አካተነዋል። በየቀኑ ቅጣት ውስጥ ምን ያክል ነው የሚለውንም በዚሁ የዜናና የመረጃ ጊዜያችን አካተነዋል። የሎ ካርድ ያላቸው ትውልደ ኢትዮጵያውያን ይቀጣሉ ወይስ አይቀጡም የሚለውንም ጭምር አካተነዋል። እንዲሁም ትውልደ ኢትዮጵያውያን በተለይ አሜሪካን ሀገር የሚገኙ ናቸው ለጊዜው ጥያቄውን ያነሱት ዲዋል ሲቲዝንሺፕ ያስፈልገናል ሲሉ ጠይቀዋል። ለሱም ምላሹና አጠቃላይ ሐሳቡን በዚህ የዜናና የመረጃ ጊዜ አካተነዋል። በድጋሚ አብራችሁን ቆዩ። የኢትዮጵያ መንግስት በትናንትናው ዕለት በኢሚግሬሽን መስሪያ ቤት በኩል በተለይ የአሜሪካ ዜግነት ላላቸው ትውልደ ኢትዮጵያውያን ኢትዮጵያ ውስጥ ከሄዱ በኋላ የቪዛ ቆይታቸው ኤክስፓየርድ ቢያደርግባቸው የነበረውን ቅጣት የማቅለያ አዲስ የማሻሻያ ህግ ይፋ አድርጓል። እንግዲህ የኢትዮጵያ መንግስት በኢሚግሬሽን መስሪያ ቤት በኩል እንዳወጣው መረጃ አንድ ሰው ኢትዮጵያ ውስጥ የቪዛ ቆይታው ኤክስፓየርድ ቢያደርግበትም እድሜው ከ18 ዓመት በታች ከሆነ ያለምንም ቅጣት ወደ መደበኛው የቪዛ አገልግሎት ተመልሶ የኤክስፓየርድ ያደረገበትን የቪዛ ቆይታ ማስተካከል እና ማሻሻል ይችላል። ቅጣት አይጠብቀውም። እድሜው ከ18 ዓመት በታች ከሆነ አይቀጣም የሚለው አንደኛው ህግ ነው። ይሄ እንግዲህ ለበርካታ አሜሪካን ሀገር ለሚገኙ የአሜሪካ ዜግነት ላላቸው ትውልደ ኢትዮጵያውያን ወደ ኢትዮጵያ ሲሄዱ እንደ ትልቅ እፎይታና እንደ መልካም ዜና ተቆጥሯል። በተለይ በአሁኑ ወቅት ደግሞ ኢትዮጵያ ውስጥ ሂደው የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያውያን ማለት ነው ኢትዮጵያ ውስጥ ሂደው የቪዛ ቆይታቸው በተለያየ የማህበራዊ ችግር በተለያየ ሶሻል ፕሮብሌም የቪዛ ቆይታቸው ያለፈባቸውና ብዙ ዶላር የሚቀጡ ትውልደ ኢትዮጵያውያን በዚህ የምህረት አዋጅ ተጠቃሚ ሆነዋል ማለት ነው። በተለይ ከ18 ዓመት በታች ያሉ
ልጆች ወይም ቤተሰቦች ወይም ዲፔንዳንት ይዘው ሂደው ከሆነ ወደ ኢትዮጵያ የሚቀጡት ቅጣት እጅግ በጣም ቀሎላቸዋል ወይም ዜሮ ሆኖላቸዋል ማለት ነው። እድሜያቸው ከ18 ዓመት በታች ላሉ ነው። የጊዜ ገደብም ተሰጥቶታል። በነገራችን ላይ ይሄ ሁልጊዜ የሚቀጥል አይደለም፣ ውስን የሆነ የጊዜ ገደብ ያለው ነው። አሁን ከያዝነው ወር ከማርች ጀምሮ እስከ ግንቦት ድረስ እስከ ሜይ ድረስ የሚቆይ ነው። ስለዚህ ለአጭር ጊዜ ያለ እድል ስለሆነ ተጠቀሙበት። ምናልባት ይህ ለአጭር ጊዜ የተሰጠበት ምክንያት ምን ይሆን? በዚች አጭር ጊዜ ውስጥ ይህ እድል የተሰጠበት ምክንያት ምን እንደሆነ ይፋ አልተደረገም። ለማንኛውም ትውልደ ኢትዮጵያውያን ይሄን ተጠቀሙበት። ሁለተኛው ህግ ደግሞ ምንድነው? እድሜያቸው ከ18 ዓመት በላይ ከሆነ ግን የቅጣቱን 50% ይከፍላሉ ማለት ነው። ለምሳሌ ኢትዮጵያ ውስጥ ሲቆዩ 10,000 የአሜሪካ ዶላር ተቀጥተው ከሆነ በቆይታቸው ብዛት ምክንያት 5,000 የአሜሪካ ዶላር ብቻ ይከፍላሉ ማለት ነው። 50% ቀንሶላቸዋል ነው የሚለው አዲሱ ህግ ይሄ ነው። ለመሆኑ ኦቨርስቴ ማለት ምን ማለት ነው? ከስንት ቀን በላይ የቆየ ነው የሚቀጣው የሚሉ ጥያቄዎች በብዛት ተጠይቀዋል። እንግዲህ በኢትዮጵያ የቪዛ አገልግሎት ህግና ደንብ ስርዓት መሰረት አንድ ሰው ኢትዮጵያ ውስጥ የቪዛ ቆይተው ኦቨርስቴ ነው ወይም ደግሞ ኤክስፓየርድ አድርጓል የሚባለው ልክ ከዚህ ከአሜሪካን ሀገር ወጥተን ወደ ኢትዮጵያ ስንሄድ ቪዛችን ላይ የቆይታ ጊዜው አለን አይደል? እጃችን ላይ የያዝነው እሱን እናያለን፣ እንመለከታለን። እሷ የቆይታ ጊዜ አንድ ቀን ቢሆን ካለፈች፣ ሰዓታትም ቢሆን ካለፏት ወይም ካለፈ ቅጣቱ ይጀምራል ማለት ነው። ስለዚህ ፊክስድ የሆነ ቀን የተቀመጠ 3 ቀን የዘገየ 5 ቀን የዘገየ 10 ቀን የዘገየ የሚባል ነገር የለም። ቪዛ ላይ ያለው የተመለከተው ቀን ወይም እዛ የቪዛችሁ ላይ ያለው ቀን ቀነ ገደቡ ከደረሰና ኤክስፓየርድ ካደረገ ቅጣቱ ኢሚዲየትሊ ኢፌክቲቭ ይሆናል ነው የሚባለው እንጂ የቀን ገደብ የተቀመጠ ነገር 5 ቀን 10 ቀን 20 ቀን ተብሎ የተቀመጠ የለውም ማለት ነው። ኢሚዲየትሊ ኤክስፓየርድ ካደረገበት ጊዜና ሰዓት ጀምሮ ቅጣቱ መቁጠር ይጀምራል። ይሄን እንድታውቁት ነው። ስለዚህ አንድ ሰው ኢትዮጵያ ውስጥ ለ30 ቀናት ያክል ኦቨርስቴ ቢኖረው ወይም ደግሞ ኢትዮጵያ ውስጥ ኤክስፓየርድ ያደረገ ቪዛ ይዞ 30 ቀን ቢቆይ ቅጣቱ ስንት ይሆናል? 30 ሲባዛ በ30 ቀን ስናደርገው 900 የአሜሪካ ዶላር ይቀጣል ማለት ነው። 900 የአሜሪካ ዶላር ይቀጣል። ምናልባት በዶላር ኢትዮጵያ ውስጥ ላይቀበሉ የሚችሉ ከሆነ 900 የአሜሪካ ዶላር ስትቀይሩት እንግዲህ ወደ 150 ሺህ አካባቢ ይጠጋል። ወደ 140 ሺህ ምናምን አካባቢ ይጠጋል ማለት ነው። ከ140 እስከ 150 ሺህ በዕለቱ ምንዛሬ ተመንዝሮ በኢትዮጵያ ብር ይከፍላል። ወይም ደግሞ እጁ ላይ ካለው በዶላርም ክፍያ የሚቀበሉ ከሆነ በዶላር ይቀጣል ማለት ነው። ቅጣቱን በተመለከተ የገንዘቡን መጠን በተመለከተ ይሄን ይመስላል ያለው መረጃ። ይህን መረጃ ለማግኘት እንግዲህ በቀጥታ ወደ ኢሚግሬሽን መስሪያ ቤት በዛሬው ዕለት ስልክ ደውለን ነበር። እነዚህ መረጃዎች በቀጥታ ያገኘናቸው ከኢትዮጵያ የኢሚግሬሽን መስሪያ ቤት ነው ማለት ነው። ከዚሁ ጋር ተያይዞ የሎ ካርድ ያላቸው ትውልደ ኢትዮጵያውያን ይቀጣሉ አይቀጡም በሚለው ላይ እንግዲህ ለኢሚግሬሽን መስሪያ ቤት አሁንም መረጃዎችን ለማግኘት ደውለን ነበር። በዚህ ዙሪያ ላይ የተሰጠን መረጃ ምንድነው? የሎ ካርድ ያላቸው ቅጣቱ ላይመለከታቸው ይችላል ነው የሚለው። ላይመለከታቸው ይችላል ማለት ክሊር ከት የሆነ ነገር የለም ማለት ነው። እንግዲህ ለጊዜው ላይመለከታቸው ይችላል የሚል መረጃ ነው ከኢሚግሬሽን አካባቢ ያገኘነው የስልክ መረጃ የሚያሳየው። እንዲሁም የሌላ ሀገር ዜጎችስ እኛስ ኢትዮጵያዊ አይደለንም ወይ? እኛንስ አይመለከትም ወይ? ለምን አሜሪካ ላሉ ብቻ ተባለ የሚል ከፍተኛ ቅሬታ ተነስቷል። በነገራችን ላይ በኢሚግሬሽን መስሪያ ቤት ላይ አውሮፓ የምንኖርና የአውሮፓ ዜግነት ያለን፣ ደቡብ አፍሪካ የምንኖር የደቡብ አፍሪካ ዜግነት ያለን፣ እንዲሁም በተለያየ ዓለም የምንገኝ ትውልደ ኢትዮጵያውያንና የሌላ ሀገር ዜግነት ያለን ወደ ኢትዮጵያ መተን ኦቨርስቴ ብናደርግ ልክ እንደ አሜሪካውያኖቹ ሁሉም እኛስ ቅጣቱ አይቀልልንም ወይ? ለኛስ ቅጣቱ መቅለል የለበትም ወይ የሚል ጠንከር ያለ ጥያቄ አስነስተዋል። በዚህ ዙሪያ ላይ እኛም በቀጥታ ላይ ኢሚግሬሽን መስሪያ ቤት ደውለን የተሰጠን ምላሽ ምንድነው? በአካል ጠይቁ ነው። በአካል ጠይቁ ነው እንግዲህ የተባለው። ቀጥታ አሁን የነገርኳችሁን ጥያቄ ነው በቀጥታ የኛ ሚዲያ ደውሎ የጠየቃቸው። ምንድነው ያሉት? በአካል መታችሁ ጠይቁ። እኛ አሁን መረጃ መስጠት አንችልም። ለምሳሌ አንድ ሰው የጀርመን ዜግነት ኑሮት የጀርመን ሀገር ዜግነት ሰጥቶት ኢትዮጵያ ውስጥ መጥቶ ኦቨርስቴይ ቢኖረው
ልክ እንደ አሜሪካውያኖች ሁሉ አሁን ከማርች ጀምሮ እስከ ግንቦት በወጣው መመሪያ መሰረት እኛስ አንቀጣም ወይስ እንቀጣለን የሚለውን ጠየቅናቸው። በቀጥታ ስንጠይቃቸው የጀርመን ሀገር ዜግነት ካላችሁ በአካል ኢትዮጵያ ውስጥ ኢሚግሬሽን ቀርባችሁ ሁኔታውን ጠይቁ እንጂ መልስ መስጠት አንችልም ብለው ነው ብሎክ ያደረጉብን ማለት ነው። ይሄ ነው እንግዲህ ያለው ሁኔታ። ይሄ ጥያቄ አግባብ ነው። ለምን ለአሜሪካውያኖች ብቻ ሊሰራ አይችልም? ለሌሎችም ሀገሮች መስራት አለበት። አውሮፓ ውስጥ ለሚገኙ ትውልደ ኢትዮጵያውያን በሙሉ ኢትዮጵያ ውስጥ ኦቨርስቴ ሲያደርጉ በዚህ በወጣው መመሪያ አብረው መስተናገድ አለባቸው። ለአሜሪካ ብቻ የተለየ ሕግ መውጣት የለበትም። ሁሉም ዲያስፖራ ነው፣ የትም ሀገር ቢኖር ማለት ነው። የትም ሀገር ቢኖር ምናልባት ግን ከዚህ በፊት ከአሜሪካ ውጭ ያሉትን አይቀጡ ከሆነ እሱን ዝርዝር መረጃ አላገኘንም። እሱ ከሆነ መልካም ነው። አውሮፓ ውስጥ ያሉ፣ ደቡብ አፍሪካ ያሉ፣ አፍሪካ ውስጥ የተለያየ ሀገር ያሉ ትውልደ ኢትዮጵያውያን የሌላ ሀገር ዜግነት ያላቸው ትውልደ ኢትዮጵያውያን ኢትዮጵያ ውስጥ መጥተው ኦቨርስቴ ሲያደርጉ ኋይኖ ሳውዲ አረቢያም ሊሆን ይችላል። ኦቨርስቴ ሲያደርጉ የማይቀጡ ሆኖ ከሆነ መልካም አጋጣሚ ነው፣ ጥሩ ነው፣ ባለበት ይቀጥል ነው የምንለው። ነገር ግን እነሱም ልክ እንደ ትውልደ አሜሪካውያን እንደ አሜሪካን ሀገር እንዳሉት ትውልደ ኢትዮጵያውያን ሆነው የአሜሪካ ዜግነት እንዳላቸው ሁሉ እየተቀጡ ከሆነ ግን አሁን በወጣው ለአሜሪካ ዜግነት ላላቸው ትውልደ ኢትዮጵያውያን በወጣው ሕግ መሰረት መዳኘት አለባቸው ሲሉ ነው በርካታ ትውልደ ኢትዮጵያውያን ጥያቄያቸውን ለኢትዮጵያ የኢሚግሬሽን መስሪያ ቤት እያቀረቡ የሚገኙት ማለት ነው። ሌላው በርካታ ዲያስፖራ ኢትዮጵያውያን የኢትዮጵያን መንግስት እየሞገቱትና እየጠየቁት ያለው ጥያቄ እንዲህ ነው። በተለይ አሜሪካን ሀገር የሚኖሩ ትውልደ ኢትዮጵያውያን በስፋት ጥያቄውን እያንቀሳቀሱት ይገኛሉ። እኛ ተወልደን ያደግነው ኢትዮጵያ ነው። የአሜሪካ ዜግነት ቢኖረንም እንኳን ዲዋል ሲቲዝንሺፕ ይፈቀድልን፣ በሙያችን፣ በእውቀታችን፣ በክህሎታችን፣ በገንዘባችን፣ በአቅማችን በሙሉ እዚህ አሜሪካን ሀገር ብንኖርም እንኳን ኢትዮጵያን ማገልገል እንችላለን። ኢትዮጵያ ብዙ የተማሩ የሰለጠኑና ክህሎት ያላቸውን ሰዎች እያጣች ነው። ዲዋል ሲቲዝንሺፕ ባለመኖራቸው ምክንያት ወደ ኢትዮጵያ ሂደው ሰርተው ለመኖር ወይም ደግሞ እዚሁም ሁነው ቢሆን ኢትዮጵያ ውስጥ ኢንቨስት ለማድረግ ኢትዮጵያ ውስጥ አንዳንድ ሙያዊ አስተዋጽኦ ለማህበረሰቡ ለማበርከት ለህዝብ የሚጠቅም ስራዎችን ለመስራት የኢትዮጵያ መንግስት ዲዋል ሲቲዝንሺፕ ሊፈቅድልን ይገባል የሚል ጥያቄ አንስተዋል። ይህ ውሃ የሚያነሳና የሚጠቅም ለትውልድ የሚጠቅም ኢትዮጵያን የሚያሻግር ሀሳብ ነው ተብሎ ይታሰባል። ህገ መንግስቱ ግን አይፈቅድም። የኢትዮጵያ ህገ መንግስት አንድ ሰው ዲዋል ሲቲዝንሺፕ እንዲኖረው አይፈቅድም። ያ ማለት አንድ ሰው የአሜሪካ ዜግነት ከያዘ በኋላ የኢትዮጵያን ዜግነት ሙሉ በሙሉ ሪናውንስ አድርጓል ማለት ነው። ወይም ደግሞ የኢትዮጵያን ዜግነት አስረክቧል፣ ለቆ ወጥቷል ተብሎ ነው የሚታሰበው። በየሎ ካርድ አማካኝነት ወደ ኢትዮጵያ መምጣት ሊችል ይችላል። ምናልባት የሎ ካርድ እንደ ትልቅ አማራጭ ሆኖ የቀረበ ሊሆን ይችላል። ትውልደ ኢትዮጵያውያን ግን የሚሉት አሜሪካን ሀገር ያሉ ብቻ አይደለም፣ አውሮፓም ያሉ በተለያየ ዓለም ያሉ ትውልደ ኢትዮጵያውያን የሚያነሱት ጥያቄ ነው። ዲዋል ሲቲዝንሺፕ ይፈቀድልን ነው የሚሉት። የአሜሪካ መንግስት በነገራችን ላይ ዲዋል ሲቲዝንሺፕ ለዜጎቹ የሚሰጥበት የተለያዩ አግባብ አለ። አውሮፓ ውስጥ የሚኖር አንድ የአሜሪካ ተወላጅ ዲዋል ሲቲዝንሺፕ የሚያገኝበትን መንገድ የአሜሪካ መንግስት ያመቻቻል። አሰራሮች፣ ሂደቶች አሉት። የኢትዮጵያ መንግስትም ይህን እንዲከተልና ዲዋል ሲቲዝንሺፕ እንዲሰጥ ሲሉ በርካታ ትውልደ ኢትዮጵያውያን ጥያቄውን እያነሱት ይገኛሉ። እንግዲህ ለዲያስፖራው የምትቆረቆሩ ሚዲያዎች፣ ቻናሎች ይህን ጥያቄ በስፋት ብታሰራጩት የኢትዮጵያ መንግስትም ትኩረት እንዲሰጠው ሊደረግ ይችላል። ከዚሁ ከዲያስፖራዎች መረጃ ጋር ተያይዞ ደግሞ በፖሊሲና በህግ ተደግፎ ባይቀርብም እንኳን በኢትዮጵያውያን ፖለቲከኞች ዘንድ አንድ አዲስ የተሰማ ነገር አለ። በርካታ ዲያስፖራ ትውልደ ኢትዮጵያውያን በከፍተኛ ሁኔታ ያበሳጨ ብቻ ሳይሆን ያስቆጣ ዜናና መረጃ ሆኖ ቀርቧል። እሱ ምንድነው? ዲያቆን ዳንኤል ክብረት አንድ ሰው ከኢትዮጵያ ውጭ የሌላ ሀገር ዜግነት ካለው ነው የሚለው። አንድ ሰው ከኢትዮጵያ ውጭ የሌላ ሀገር ዜግነት ካለው የአሜሪካም ይሁን የአምስተርዳም ሊሆን ይችላል። አምስተርዳም የኔዘርላንድ አካባቢ ያለች የኔዘርላንድ ዋና ከተማ ናት። አውሮፓ ውስጥም ሊሆን ይችላል። ኋቲቨር አሉ ዲያቆን ዳንኤል ክብረት። የሌላ ሀገር ዜግነት እስካለው ድረስ ስለ ኢትዮጵያ ጉዳይ አይመለከተውም። እኛንን እየተዋጋን ያለ ነው። ኢትዮጵያ ብትወድቅም ኢትዮጵያ ችግር ቢደርስባትም እኛንን ፊት ለፊት የምንጎዳው። ስለዚህ የሌላ ሀገር ዜግነት ያላችሁ የኢትዮጵያ ጉዳይ አይመለከታችሁም፣ አያገባችሁም። የኢትዮጵያን ጉዳይ ተውልን። እንደውም ለምንድነው ለቀብር ኢትዮጵያ ድረስ የሚመጣው? አንድ የሌላ ሀገር ዜግነት ያለው ትውልደ ኢትዮጵያን ትቶ ከሄደ በኋላ ለቀብር እንኳን ቢሆን ወደ ኢትዮጵያ መሄድ የለም
የለበትም መምጣት የለበትም ብለዋል። እዛው ኢትዮጵያ ሆነው ዲያቆን ዳንኤል ክብረት። እስኪ ንግግራቸውን እናዳምጠው። ለመሆኑ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው? አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አንነጋገርም። እውነት ነው አያገባችሁ ምንል ነበር። ግን ይመጣሉ ይገባሉ። ለምንድነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? ከዛው ለምን የተከራዩበት ቤት ለምን እዛው አያድሩም? ለምንድነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉኮ መተው ነው ያለባቸው። እኛ ግን ይመለከተናል። እቺ ሀገር ብትፈርስ መጀመሪያ ምን ጎዳውኛ ነን? አገር ምናጣውኛ ነን። እዚህ ሀገር መንግስት ባይኖር መንግስት የሌላቸው ሀገሮች የሆኑትን ምን ሆነው እኛ ነን። መንግስትን ማፍረስ በጣም ቀላል ነው። በነገራችን መንግስት መገንባት በጣም ከባድ ነው። መንግስት ይሄ የምናየው ጠቅላይ ሚኒስትሩ ምክትል ጠቅላይ አይደለም። መንግስታዊ ሂሳቤና መንግስታዊ ስርዓት ማለት ነው። እሱ በጣም ከባድ ነው። የኢትዮጵያ መንግስት እኮ እንደ መዋቅር የማይደርስባቸው እኮ ጎጦች አሉ አገር ውስጥ እንደ መዋቅር ቀበሌ የማይኖራቸው ምንም ግን ሰዎች መንግስት አለን ብለው ግን ያስባሉ። የኢትዮጵያ ጠረፎች ሂጃቃለሁ በጣም እኔና እናንተ በመኪና በምን ማንደርስባቸው ጠረፎች አንዳንድ ጊዜ በበቅሎ በምን ምን ሄድባቸው በጣም አስቸጋሪ መንገድ ያልሰራንላቸው አውሮፕላን ጣቢያ ያልሰራላቸው ጤና ጣቢያ ያልሰራላቸው ትምህርት ቤት ያልሰራላቸው እነዚህ ሰዎች መንግስት ረሳን ይላሉ እንጂ መንግስት የለንም አይሉ። ረስታችሁናል፣ ትታችሁናል፣ ዘንግታችሁናል፣ አልደረሳችሁልንም ብለው ይወቅሱናል። ለምን? የባለቤትነት ጥያቄ ስላላቸው። እነዚህ ወገኖች ናቸው አድዋ ላይ የዘመቱትና ይችን ሀገር ያደረጓት። እንግዲህ የተከበራችሁ ትውልደ ኢትዮጵያውያን በተለይ ዲያስፖራ ትውልደ ኢትዮጵያውያን የመዋዘ ጥበባት ዲያቆን ዳንኤል ክብረትን ንግግር ሰምታቸዋል፣ አዳምጣቸዋል። እጅግ በጣም የሚያሳፍር ንግግር ነው። በነገራችን ላይ እንደዚህ አይባልም፣ ለሚዲያም የሚመጥን ንግግርም አይደለም። ለመሆኑ ትውልደ ኢትዮጵያውያን ዲያስፖራ ትውልደ ኢትዮጵያውያን የሌላ ሀገር ዜግነት ያላቸው ትውልደ ኢትዮጵያውያን ለኢትዮጵያ የሚያደርጉትን ጉልህ አስተዋጽኦ የተከበሩ ዲያቆን ዳንኤል ክብረት ተረድተውት ይሆን? አውቀውት ይሆን? ሰምተውት ይሆን? የሚለው አጠያያቂና አከራካሪ ጉዳይ ነው። ኑሮውን አሜሪካን ሀገር ያደረገ ትውልደ ኢትዮጵያውያን የአሜሪካ ዜግነት ቢኖረውም እንኳን ኢትዮጵያ ውስጥ የሚያሳድጋቸው ልጆች፣ ኢትዮጵያ ውስጥ የሚረዳቸው ወንድም እህቶች፣ ኢትዮጵያ ውስጥ የሚንከባከባቸው ቤተሰቦች እንዳሉት ዲያቆን ዳንኤል ክብረት አያውቁም እንዴ? ይህ በጣም አስገራሚ ነገር ነው። በነገራችን ላይ ዲያስፖራ ትውልደ ኢትዮጵያውያን በተለይ አሜሪካን ሀገር የሚገኙ ብሎም በመላው ዓለም የሚገኙ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ ከማኪያቶ የሚተርፋችሁን ለኢትዮጵያ ግንባታ አበርክቱ ብለው በከፈቱት አካውንት በርካታ ኢትዮጵያውያን በርካታ የአሜሪካ ዜግነት ያላቸው እንዲሁም የአውሮፓም ዜግነት ያላቸው ትውልደ ኢትዮጵያውያን ወደዚህ አካውንት ገቢ አላደረጉም ወይ? ታዲያ ለነዚህ ሰዎች ይህ ምላሽ ይገባቸዋል ወይ? እስኪ መዋዘ ጥበባት ዲያቆን ዳንኤል ክብረት ቆም ብለው እስኪ ያስቡ። ከዚህ ላይ ይሄ ነው ወይ ለዲያስፖራው የሚመለሰው ውለታ? እንዴ ይሄ እኮ በጣም ትልቅ ነገር ነው። ቀብር እንዴት ይከለከላል? አንድ ትውልደ ኢትዮጵያውያን ቀብር እንዴት ሊከለከል ይችላል? የኢትዮጵያ ጉዳይ አያገባህም እንዴት ሊባል ይችላል? አሜሪካን ሀገር ሆኖ የአሜሪካ ዜግነት ያለው ትውልደ ኢትዮጵያውያን እኮ ኢትዮጵያ ውስጥ ኢንቨስት የሚያደርገው ቢዝነስ አለው እኮ። ኢትዮጵያ ውስጥ የሚያንቀሳቀሰው ቢዝነስ አለው። ኢትዮጵያውያን ወገኖቹ ወንድሞቹ ናቸው እኮ። እንዴ ከግለሰብ ጥቅም አንጻር እንኳን ብንወጣ እንደ ግለሰብ ከማሰብ እንኳን ብንወጣ ኢትዮጵያዊ ወገኖቹ ናቸው። ወንድሞቹ እህቶቹ ኢትዮጵያ ውስጥ አሉ። ስለዚህ የኢትዮጵያ ጉዳይ ዛሬም ነገም ሁሌም ይመለከተዋል። የኢትዮጵያን ጉዳይ አይመለከትህም ተብሎ እኛን እነዚህ ያለን አይባልም። በእርግጥ
ዲያቆን ዳንኤል ክብረት የራሳቸው የሆነ የፖለቲካ ፊሎዞፊ ወይም ደግሞ የሚሞቱለት የሚታገሉለት የፖለቲካ ፊሎዞፊ የሌላቸው ሰው ናቸው። በጠቅላይ ሚኒስቴሩ ፊሎዞፊ የሚንቀሳቀሱ ሰው ናቸው። ጠቅላይ ሚኒስቴሩ ይነስም ይብዛም ይመቸንም አይመቸንም ምንም ቢሆን የራሳቸው የፖለቲካ ፊሎዞፊ ይዘው የሚንቀሳቀሱ ሰው ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት የሚል የራሱ የፖለቲካ አይዲዮሎጂ ያለው መጽሐፍም የጻፉለት ኢትዮጵያን የሚያስተዳድሩበት ኢትዮጵያ በዚህ ነው የምትመራ ብለው እንደ አዲስ የፖለቲካ መርህ ወደ ኢትዮጵያ አምጥተዋል። እሳቸው የራሳቸው የፖለቲካ መርህ አላቸው። ጠቅላይ ሚኒስቴሩ መዋዘ ጥበባት ዲያቆን ዳንኤል ክብረት ግን በጠቅላይ ሚኒስቴሩ የፖለቲካ አይዲዮሎጂ ላይ የተለጠፉ ተለጣፊ ናቸው እንጂ የራሳቸው የሆነ ሐሳብ ይዘው የሚሟገቱለት የሚታገሉለት ከራሳቸው የመነጨ ጀነሪክ የሆነ አይዲያ የላቸው። እስካሁን በፊትም ቤተክርስቲያን ውስጥ ተለጥፈው ሲያምታቱ የኖሩ ናቸው። አሁን ደግሞ ብልጽግና ላይ ተለጥፈው የሚንቀሳቀሱ ሰው ናቸው። መዋዘ ጥበባት ዲያቆን ዳንኤል ክብረት በዚህ ሁኔታ ላይ ያለ ሰው ትውልደ ኢትዮጵያዊ ዲያስፖራ ሆነው የሌላ ሀገር ዜግነት ስላላቸው ብቻ ለቀብርም ቢሆን ወደ ኢትዮጵያ ለምን ይመጣሉ? የኢትዮጵያ ጉዳይ አይመለከታቸውም። ኢትዮጵያ ብትወድቅ፣ ኢትዮጵያ ብትራብ፣ ኢትዮጵያ ችግር ቢገጥማት እኛንን ፊት ለፊት የምንጋፈጠው እነሱ ምንም አይደርስባቸውም የሚለው አነጋገር በዜሮ የተባዛ ና የፖለቲካ ቁማሩን ዲያቆን ዳንኤል ክብረት ሳያስቡት እየተበሉ ይመስላል። በእርግጥ ዲያቆን ዳንኤል ክብረት ለማመላከትና ለመናገር የፈለጉት አድረስ ማድረግ የፈለጉት ሰዎች ይገባናል። በተለይ በሚዲያ እየወጡ የኢትዮጵያ መንግስት የሚቃወሙትን እነ ጀዋር መሐመድን እነ መሳይ መኮንንን ሌሎችንም ዲያስፖራ ሆነው የኢትዮጵያ ነገር ያገባናል ብለው የሚከራከሩትን እነሱን ብቻ አድረስ ለማድረግ እንጂ መላውን ዲያስፖራ የሚመለከት እንዳልሆነ መልእክቱ ያስታውቃል። ግን ከላይ ሲታይ ጌሙን የፖለቲካውን ቁማር መዋዘ ጥበባት ዲያቆን ዳንኤል ክብረት ተበልተዋል። እዚህ ንግግራቸው ላይ አልተሳካላቸውም። ባጭሩ በዜሮ ነው የተበሉት። አንድ ሰውም ትውልደ ኢትዮጵያውያን እስከሆነ ድረስ የየትኛውም ሀገር ዜጋ ቢሆን ገና ዜግነት ቀይሯል ተብሎ የኢትዮጵያ ጉዳይ አይመለከትም አይባል። መዋዘ ጥበባት ዲያቆን ዳንኤል ክብረትም እኮ ቤተ መንግስት ቁጭ ስላሉ እንደው ስለ ኢትዮጵያ ታግለዋል፣ ስለ ኢትዮጵያ ተዋግተዋል ማለት አይቻልም። ሽንጣቸውን ገትረው 24 ሰዓት ስለ ኢትዮጵያ የሚታገሉ ዲያስፖራ ትውልደ ኢትዮጵያውያን የሌላ ሀገር ዜግነት ያላቸው ሰዎች እንዳሉ መዋዘ ጥበባት ዲያቆን ዳንኤል ክብረት የተገነዘቡ የተረዱ አይመስልም። እሳቸው ብቻ ናቸው የኢትዮጵያ አራጊ ፈጣሪ። እንግዲህ ችግርም ቢመጣ መከራን የሚጋፈጡ እሳቸው ብቻ መስሎ ታይቷቸው ነው። በዚህ ቢታለፍ ይሻላል። ብዙም ቦታ የሚሰጠው ነገር አይመስልም። በሌላ በኩል ደግሞ መንግስትን ወክለው እንደ ሀገር አስተዳዳሪ ሆነው ወይም ደግሞ ከመንግስት በኩል ከመንግስት ፓርት ሆነው ስለቀረቡ ነው እንጂ ብዙም ቦታ የሚሰጣቸው አይደለም ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን እስኪ እናንተን ስሜት ጻፉልን። በተወለዳችሁበት ሀገር ተወልዳችሁ ባደጋችሁበት ሀገር ገና ለገና የሌላ ሀገር ዜግነት ይዛችኋል ተብላችሁም የኢትዮጵያ ነገር አይመለከታችሁም፣ አያገባችሁም፣ ለቀብርም ቢሆን እንዳትመጡ ብትባሉ ምንድን ነው የሚሰማችሁ?